ይሰራ አሁን አክስትሽ ጋር ሂጂ። ይሄን ጊዜ በምን ድፍረት ነው የማርታ አይን ማየት ይቻልሽው? እንዴ ጋሽ አንተ ሳትለኝ እኮ ነበር ልሄድ የነበረው። ግን ደግሞ ዳጣን ሻት ነው የምሄደው። ይኸውልሽ ዳጣ ከዚህ ቤት የትም አትሄድም። እንዴ ለምን? ልጄ እኮ ናት። እሱንም ቢሆን እኮ ነው የነገርኩሽ። አጠገቤ እንድትሆን እፈልጋለሁ። ታስፈልገኛለች። እዛው እየመጣች ትጠይቅሻለች። እባክሽ አሁን ሂጂ። ጋሽ ነገርኩ እኮ አንተ ሳትለኝ እኔም ራሴ እኮ ነው እሄዳለሁ ያልኩህ አይደል? በቃ ሂጂ። ሁለታችሁንም አንድ ላይ እዚህ ቤት ውስጥ ማየት አልፈልግም። ለወልድ እኮ ነው የምሄደው። በሰላም ተገላገይ። ከዛ በኋላ ግን ወደዚህ ቤት ተመልሰሽ እንዳትመጪ። አይ ጋሽ ከኔ እኮ 2 ልጅ ነው ያለክ። እነዛ ልጆች ደግሞ የዚህ ቤት አካል ናቸው ማለት ወራሾች ናቸው። ይኸውልሽ ሰላም ስለምትናገረው ነገር ደንታ የለኝም። ስለ ገንዘብ፣ ስለ ሀብት፣ ስለ ውርስ ከሆነ የምታወሪው እኔ ስለሱ አይነት ነገር ደንታዬ ጉዳይ አይደለም። እሺ ይኸውልሽ እኔ ማለት በምድር ላይ ሊጠገን የማይችል ስብራት ሚስቴ ላይ ያደረስኩ ጨካኝ መጥፎ ሰው ነኝ። እሺ መጥፎ። እስቲ ጋሼ መጀመሪያ በሰላም እንውለድ፣ ከዛ በኋላ ሁሉንም ነገር እናወራለን። በቃ አሁን ከዚህ ቤት ውጪ። ይኸውልሽ ከመውጣትሽ በፊት ማለት ነገር ልንገርሽ። መጀመሪያውኑ እኔን ልትበቀይ ከመፈለግሽ በፊት የማርታ ደግ ልብ ለትንሽ ደቂቃ ብታስቢው ደስ ይለኝ ነበር። ጋሼ እኔ አንተን ለመበቀል በጭራሽ አላሰብኩም። ያጣኋትን ልጄን ለመተካት ነበር ያደረኩት። በቃኝ፣ ውጪልኝ አሁን። አባዬ በሩን ክፈትልኝ። እንደባይ እንዴ እናቴ ሙትች እንደባይ። ኧረ አባዬ ዝም አትበል። ዝምታ እኮ በጣም ነው የሚያስፈራው። እኔ እኮ እማዬ አብረሽ ሂጂ ስላለችኝ ነው እኮ የመጣሁት። አባዬ እንዴ አባዬ አሁን አውራ። አባዬ ምንድነው እንኳ አባዬ? ማን አባቱን አስቀየመክ ንገረኝ። ይኸውልህ አባዬ እኔ በድንጋይም ቢሆን ፈነክቷለሁ። ጀዋል ደግሞ ማለት ሞገስም አለ፣ መድብልም አለ፣ ቡራም አለ፣ ሌሎችም ጀማዎች አሉ። ቀጠቀጥላለሁ አባዬ። ይኸውልሽ ዳጣ አንቺ ልጅ ነበር አይደል? ኪዲና አልሄድም እንዴ አንተ እንደዚህ ሆነማ ትቻል ሄድም እንዴ አባዬ። ሁሉም ሰው እኮ እየተጨነቀ ነው። ቆይ ምንድነው የሆንከውን ነገር አትነግረኝም አባዬ? ሰላም አታደርጊ ሰላም እባክሽ አታደርጊ ሰላም እባክሽ አሁን እስቲ በዚህኛው ክፍል ላይ ደረጀ ያሳዘናችሁ ካላችሁ ቪዲዮን ላይክ ያደረጋችሁት ከ500 በላይ አድርጉት። ደረጀ ሁለተኛውም ልጁ የራሱ እንደሆነ ከሰማ በኋላ ተስፋ ቆርጧል። እዚህ ቤት ውስጥ ከስንት ጊዜ በኋላ ድጋሚ ራሱን ጥፋት ስለሰራ በጣም ራሱን እየወቀሰና እዛ ቤት ውስጥ ሁሉም በሚባል ደረጃ ተጨንቋል። ደረጀ ምን ሆኖ ነው? ምንድነው የሰማው? ራሷ ማርታ እንኳን በተረጋጋ ሁኔታ ላይ ማታ ላይ ስትጠይቀውም ምንም አልሆንኩም ነበር መልሱ። በራሷ ደግሞ ይሄንን ነገር ምን ያህል ቢከፋ ነው እኔ ሊደብቀኝ የቻለው? በዚህ መልኩ ምንም አይነት ችግር ሲያጋጥመው እኔ ነበር የሚያማክረው ብላ በአሁኑ እንግዳ የሆነ ነገር ተፈጥሮባታል። ከዛ በኋላ ግን ማታ ላይ ሲቃዥ ስትሰማው የሰላምን ስም እየጠራ እባክሽ አታደርጊው መሆን የለበትም እያለ ሰላምን 10 ጊዜ ሲያነሳ አንድ የተደበቀ ሚስጥር እንዳለ ገብቷታል። ያንን ስታውቅ ነበረ ለመቀስቀስ ወደ ደረጀ እየሄደች ባለችበት ሰዓት ላይ ወደ ይሁኑ ታቆማለች። ከዛም በኋላ ምናልባት አይታወቅም ብዙ ሚስጥሮችን ልትሰማ ትችላለች። እሱ ለመጀመሪያ ጊዜ እየቃዠ የሰላምን ስም ሲጠራ ለሷ እንግዳ ሆኖባታል። ምንድነው የሚያገናኛቸው ነገር? መጀመሪያውኑ እንግዲህ ደረጀ ይህንን ነገር ከሰማ በኋላ ያው እሷ ሰላም ጋር ይሄድና ከዚህ ቤት መሄድ እንዳለባትና ዳግመኛ እዚህ መምጣት እንደሌለባት ይነግራታል። ሰላም ግን መጀመሪያውኑ ተዘጋጅቼበታለሁ፣ እዚህ መኖር አልፈልግም፣ ላሳቀቀም አልፈልግም፣ ነገር ግን በአንድ ነገር መስማማት ይኖርብናል፣ ልጄን ዳጣንም ይዤ ነው የሚሄደው ትላታለች። በዚህ ሁኔታ ላይ ደረጀ በዚህ ሁኔታ አልተስማማም። አይ ዳጣ እንኳን እዚህ ነው መኖር ያለባት፣ እኔ ጋር ነው መሆን ያለባት። ያንን ግን ሰላም አትስማማም። አይ እንደዛ ምን ታደርግ ከሆነ እኔም ሰወልድ ተመልሼ እመጣለሁ፣ ሁለቱም ልጆቼ ናቸው፣
የዚህ ቤት ንብረት እነሱንም ይገባቸዋል። ሰላም በዚህ ልክ ስታወራ ለመጀመሪያ ጊዜ ነው። አሁን ላይ እየተጨነቀች ያለችው ለደረጀ ሳይሆን ለሚወለደው ልጇና ለዳጣም ጭምር ነው። ከዚህ በኋላ ሚስጥራቸውን መደበቅ አይጠበቅብህም። ሚስጥራቸው አደባባይ መውጣት አለበት። ከዛም በኋላ ደግሞ እንደሌሎቹ ልጆችህ እነሱም ማግኘት ያለባቸውን ንብረት ማግኘት አለባቸው። አሁን ላይ የሷ የሰላም ትክክለኛ ቆራጥ የሆነ የወደፊት እቅዷ ነው። ደረጀ በዚህ ሁኔታ ላይ ምን አይነት ነገር ውስጥ እንደገባ አሁን ገና ነው የታወቀው። ድጋሚ ሁለተኛ ስህተቱን ለዚህ ለመስራት እንዴት ወሰነ? መጀመሪያውኑ ሰላም ሆን ብላ ነበረ ሁለተኛውን ስህተት የሰራችው። ያ ማለት የመጀመሪያ ልጇን ዳጣን ካጣች በኋላ ልጄን ያሳጣኸኝ አንተ ስለሆንክ ለሱ መካሻ ስል ነበረ ሰክረ በመጣ ሰዓት ላይ ማለት ማርታ ዱባይ በሄደችበት ጊዜ እኔ እናንተ ድጋሚ አብረን አድረናል ከስንት ጊዜ በኋላ። ያኔ ነበር አሁን ይሄ ሁለተኛ ልጅ የተፈጠረው። እኔ ከማንም ጋር ማንም አልተኛኝም፣ ማንም ወንድ አላውቅም፣ ካንተ ውጪ ይሄ ልጅ የማንም ሊሆን አይችልም ትለዋለች። ደረጀ አበደ። ሲነገረው ወዲያውኑ ከመኪና ውስጥ ወጥቶ መሬት ላይ ቁጭ ብሎ እንዴት ሁለተኛ ስራዬን እንዴት ሁለተኛ ስህተቴን እሰራለሁ? ማርታ በዚህ ልክ እያመነችኝ በዚህ ልክ ትዳሯ ላይ እየተማመነች ይሄንም ያክል ቤተሰብ በቃ ባንቺ ምክንያት ሊናር ነው ብሎ በጣም ነበረ ደረጀ ያሳሰበው። በዚህ ሁኔታ ደረጀ ምን ማድረግ እንዳለበት አያውቅም። ነገር ግን ለጊዜው ያለው አማራጭ አንድ ነገር ብቻ ነው፣ ሰላምን ከዛ ቤት ለቆ እንድትወጣ ማድረግ። እሷ ግን የምትስማማበት አንድ መንገድ ብቻ እንዳለ ነው የምታውቀው፣ ዳጣንም አንድ ላይ ይዛት መሄድ። እሱ ግን በዚህ ሁኔታ ላይ አልተስማማም። ለጊዜውም ቢሆን እዛ ተቀምጣለች። ዳጣ ደግሞ በራሷ በኩል አባቴ የምነካው ብላ በጣም እየተጨነቀችና መኪና ውስጥ እንዳላወራትና ስለ ሁኔታው ለሷ መናገር እንዳልፈለገ ስታውቅ እያለቀሰችና ምናልባት እናቴ ሞታ ነው ወይ እውነቱን ንገረኝ እያለች ስቅስቅ ብላ ስታለቅስ ነበረ። ነገሩ እንደዛ እንዳልሆነና ዝምታ ብቻ ለጊዜው እንደሚፈልግ ከነገራት በኋላ ትረጋጋለች። እሷ እንደውም ለአባቷ ሞራል ይሆን ዘንድ ማን ነው ያስከፋ? እነሱን እኛ የሆነ ነገር ማድረግ ካለብን ሁላችንም አለን። መድብል የሚባሉ ብዙ ጓደኞች አሉኝ፣ እነ ሞገስ አሉ፣ እኔም አለሁልህ። ምንም እንዳያስጨንቅ ብቻ የሆንከውን ለኛ ተናገር። ይሄ ነበር የዳጣ መልስ። በዚህ ሁኔታ ላይ ትንሽም ቢሆን ደረጀ ተጽናንቶ ነበረ። በሌላ በኩል እንግዲህ ስለ ናታን እናውራ። ናታን ተስፋ ቆርጧል። እዛ ቤት ውስጥ አንድ ትልቅ ችግር እንደተፈጠረ ያውቃል። ማርታ እንኳን አጠገቡ ሆና ስታናግረው ደረጀ በዚህ ልክ ሲጨነቅ አይቼው አላቅም። እንደዚህም ሲሆን በጭራሽ ምን አጋጥሞት ይሆን? ለኛም ችግሩን መናገር ያልፈለገው ምን ያህል የከፋ ችግር ሊሆን ይችላል? ይሄኔ አቢጌል አንድ ነገር ታስባለች። በቃ መሃላችን ስጠረጥረው የነበረው ነገር እየተፈጠረ ነው። ምን ጉር ነው እዚህ ቤት ውስጥ ያለው? ሰላም ከዚህ ቤት ለአንዴና ለመጨረሻ ጊዜ ወጣለች ተብሎ ለአቢጌል ሲነገራት በጣም ነበረ ደስ ያላት። ለምንድነው ዳጣ ማብራት ያልሄደችው? እሷ ማብራት መሄድ አለባት። አዲሱ ሰራተኛዋ ስትመጣ ታጨናንቃታለች። እንደውም ዳጣ ለአቢጌል አንድ ነገር ስትነግራት አዲሱ ሰራተኛችን እኮ በጣም ቆንጆ ነች፣ ታምራለች ስትባል ኤቢ በጣም ትናደድና ድንግጥ ብላ ነበረ። በቃ አሁን ዳጣን ከዚህ ቤት ብትሄድ እቺም ስለምታምር ናታንን ትነጥቀኛለች፣ በቃ እኔ ጉዴ ፈላ ብላ የራስ መተማመኗን እንዳለ አውርዳ ነበረ ስታይ ነበረው። ቀጣዩ ክፍል ላይ ምን ይፈጠር ይመስላችኋል? እውነት ማርታ የደረጀን ጉድ ትሰማለች ወይ? ከሰማችስ ምን የምታደርግ ይመስላችኋል? የመጀመሪያውን ጊዜ ዳጣ ልጄ ነው ብሎ እንኳን ቢናገር አይ ከስንት ጊዜ በኋላ የተፈጠረ ነገር ነው። ዳጣ ደግሞ እንደሚታወቀው ጸባይዋም አሪፍ ነው። እኔ እንደውም ብዙ ጊዜ ልጄ በሆነች እያልኩ ስመኝ ነበረ። ደግ አደረክ ብትለው ደረጀን አይ እሱ ብቻ እኮ አይደለም፣ አሁንም ደግሞ ያረገዘችው ልጅ ድጋሚ የኔ ነው እንዴ? በዚህ ልክ እንዴት ስተት ትሰራለህ? ሁለተኛውን ልጅ እንኳን መቼም ቢሆን ላትቀበለው ትችላለች ማርታ። በዚህ ልክ የወረደ ነገር እንደውን ካላውቅም ደረጀ እኔ እናንተ መፋታት አለብን ሁላ ብላ ትዳራቸውን እስከ መበታተን ድረስ ሊያደርሳቸው የሚችል ነገር ሊፈጠር ይችላል። ቀጣዩን ክፍል ደረጀ በምን መልኩ ሊወጣው ይችላል? አሁን ምናልባት ከነቃ በኋላ ሰላምን 10 ጊዜ ስጠራት ነበረ። ምን እየተፈጠረ ነው? ደረጀ የደበከኝ ነገር አለ ብላ ትጠይቋለች። ወዲያው ደግሞ ሰላምን ለምን አነሳታለሁ እንዴ? እኔ በቅዠቴ ውስጥ ምናልባት አይቻት ሊሆን ይችላል እንጂ ብሎ ነገሩን ሸፋፍኖ ካለፈው በኋላ ቀጣዩ ላይስ በምን መልኩ ሊቀጥሉ ይችላሉ? አብረው የራሳችሁን ግምት ኮሜንት ላይ ያስቀምጣችሁልኝ። በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ እያልኩኝ በዚሁ አጋጣሚ የራሴን የግል ስራዬን ላስተዋውቃችሁ። አዲስ አበባ ውስጥ ሆኜ የተለያዩ ኤሌክትሮኒክስ እቃዎችንና ስልኮችን ለወዳጅ ዘመዶቼ እየላኩ እገኛለሁ።
ጓደኛ፣ ቤተሰብ፣ እናት፣ አባት፣ ፍቅረኛ ካላችሁ ስጦታ መስጠት ከፈለጋችሁ እኔም በቴሌግራም እና በኢሞ ማናገር ትችላላችሁ። ከስር የማስቀምጥላችሁን ቁጥር ላይ እኔን አናግሩኝ።